የስለላ ታሪክን የተመረኮዙ ብዙ ፊልሞችን ተመልክተን ይሆናል። ጄምስ ቦንድን ወይም ሚሽን ኢምፖሲብልን ስንመለከት ታሪኩ የፈጠራ ሥራ መሆኑን እያወቅን እንዝናናለን። የስለላ ሥራ ለማከናወን ጠላትን ለማሞኘትና በጠላት ግዛት ውስጥ ገብቶ ወገንን ለማዳን ሆን ተብሎ የተሠራ ፊልም ማግኘት ግን እጅግ አዳጋች ነው። ይህ ለማመን የሚከብድ ኢራን ውስጥ ሚስጥራዊ ኦፕሬሽንን ለማሳካት ታስቦ የተሠራ ነገር ግን በታሪክ መዝገብ ላይ ትልቅ ቦታ የያዘ እውነተኛ ክስተት ነው። ይህ ታሪክ በሆሊውድ በ2012 ዓመተ ምህረት አርጎ በሚል ርዕስ ተሰርቶ ለተመልካች ቀርቧል። ዝነኛው ቤን አፍሌክ በመሪ ተዋናይነትና በዳይሬክተርነት የተሳተፈበት ይህ ፊልም ለምርጥ ፊልምነት የኦስካር ሽልማትን ሳይቀር መጎናጸፍ ችሏል። የፊልሙ ዋነኛ ማጠንጠኛ ደግሞ ከ1979 እስከ 1981 ድረስ የነበረ ታሪክ ላይ ያተኮረ ነው። ታሪኩ በዋናነት 6 የአሜሪካ ዲፕሎማቶችን ከኢራን ለማስመለጥ የተደረገው ኦፕሬሽንን የሚያሳይ ነው። ይህ ታሪክ ሲአይኤ ከካናዳ መንግሥት ጋር በመተባበር እጅግ የተወሳሰበና በትንሽ ስህተት ትልቅ ዋጋ ሊያስከፍል የሚችልን 6 የአሜሪካ ዲፕሎማቶችን ከኢራን አብዮታውያን እጅ የፊልም ቀረጻ በሚል ሽፋን ያስመለጠበት አስደማሚ ፕሮጀክት ነው። Actions of Iran have shocked the civilized world. Shred everything. Our embassy has been seized and more than 60 American citizens continue to be held as hostages.